የእንጀራ ምንጭ ሆኗል ተፈናቃይ አሁን ሻቢያ ቲፒኤልኤፍ ፋኖ በምን ስሌት ነው አንድ ምት ሆነው አሁንም አልተሻሻለም ባይዞ ሶማሊያ አካባቢ ትንሽ እንቅስቃሴ ያላሉ ሸኔ በዚህ በኩል ታያሉ ፋኖ በዚህ አካባቢ ጋሸና አካባቢ ታያሉ ወዘተ ስለዚህ መንግስት መውደቂያው ደርሷል የሚለው ትንታኔ አሁንም አለ። ጤና ይስጥልኝ። የኢትዮ ዴስክ ነው። ሰላምታችን በያላችሁበት ይድረስ እያልን በእለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦቹን በማስቀደም አሁን እንጀምራለን። የህወሓት ታጣቂዎች ትጥቅ ማስፈታት እንዲቆም ተደረገ። ትጥቅ ማስፈታቱ እንዲቆም የተደረገው በ4 ኪሎና መቀሌ ባህል ባለው ፖለቲካዊ ትኩሳት ምክንያት እንደሆነ ታውቋል። በዝርዝር እንቃኘዋለን። አብይ ቀጥቅጦን ያሸነፈን ሲሉ ጌታቸው ረዳ ተናገሩ። ጠቅላዩ ሻቢያ ባህላችን ከገባ ከቁጥጥር ውጭ ይሆናል ብለው አስጠንቅቀውን ነበር ያሉ ሲሆን ህወሓት አሁንም 4 ኪሎ መቆጣጠር ይመኛል የሚል ጉዳይም አንስተዋል። ትሰሙታላችሁ። ግብጽ ከዚህ በኋላ ማንም የአባይን ተፋሰስ ሀገር ግድብ መገንባት አይችልም አለች። የካይሮ ድንፋታ ቀጥሏል። ዛሬ ደግሞ ከአባይ ላይ አንድ ብርጭቆ ውሃ እንኳን ከተነካ ቀይ መስመሬን እንደ መጣስ ቁጠሩ ስትል አስጠንቅቃለች። ታዳምጡታላችሁ። በሶማሌላንድ ጉዳይ የተባበሩት መንግስታት ድርጅት ተጠባቂውን ስብሰባ አድርጓል። አሜሪካና እንግሊዝ አቋማቸውን አሳውቋል። ሁለቱ አያላን ሀገራት በስብሰባው ያሰሙት አቋም ሶማሊያን የሚረብሽ ነው። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናቅረናል። አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። አፓርትመንት በኮንዶሚኒየም ዋጋ እንኳን አደረሳችሁ። ከወዳጅነትና ከአራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ጠቅላላ ዋጋ፣ ባለ 2 መኝታ በ5.8 ሚሊዮን ጠቅላላ ዋጋ፣ ባለ 3 መኝታ በ8.4 ሚሊዮን ጠቅላላ ዋጋ ቤቶችን እየሸጥን ነው። ልብ ይበሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞች 30% ቅናሽ ላደረግንባቸው ቤቶች ሲሆን 10% ከፍለው ቀሪውን የግንባታ ሂደት እያዩ መክፈል ለምትፈልጉ ደንበኞቻችን ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ቅድመ ክፍያ ጀምሮ ይዘንላችሁ መጥተናል። 60/40 የባንክ ብድር ያመቻቸን ሲሆን የዕድል የሚቆየው ለጥቂት ቤቶች ብቻ ስለሆነ ከታች ባስቀመጥነው የድርጅቱ ስልክ ፈጥነው ይደውሉ። ሜሪት ፕሮፐርቲስ። አብይ ቀጥቅጦን ያሸነፈን ሲሉ አቶ ጌታቸው ረዳ ተናገሩ። ጠቅላዩ ሻቢያ መሃላችን ከገባ ከቁጥጥር ውጭ ይሆናል ብለው አስጠንቅቀው ነበር ያሉ ሲሆን ህወሓት አሁንም 4 ኪሎ መቆጣጠር ይመኛል የሚል ጉዳይ አንስተዋል። የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ ጌታቸው ረዳ ቃለ መጠይቅ ሰጥተዋል። በዚህ ቃለ መጠይቃቸው ላይ አብይ ቀጥቅጦን ያሸነፈን የትግራይ ጄኖሳይድ የፈጸመው ፋኖና ሻቢያ ነው ያሉ ሲሆን ፋኖ ከፌደራል መንግስት ግጭት የገባው ፕሪቶሪያ ተፈረመ ብሎ ነው፣ ሌላ ጥያቄ የለውም ብለዋል። ተፈናቃዮች እንዳይመለሱ አግቶ የያዘው ህወሓት ነው። ህወሓት ተፈናቃዮችን አግቶ እያስራበ ነው። ፋኖ ጋሸና ደረሰ ብሎ መንግስት የሚፈርስ የሚመስለው ብዙ ሰው አለ። ልጆኜ እልህኛ ነበርኩ፣ ሰውም ልምታ ካለኝ ጭቅጭቅ ውስጥ ገብቼ ስስ ብልት ካገኘው ምናምን እልና ግን አንዳንድ ጊዜ ደግሞ ማሰብ አለብህ። መጀመሪያ ዙር ትሞክርና ከቀጠቀጠ ትመከራለህ። ከዚያ ግን የሆነ ሰዓት ላይ ገላጋይ ቢመጣ ጥሩ ነው። ነገር ግን እየወደክ እየተነሳ አሁንም ካልጣልኩት የምትል ከሆነ ስህተት ነው፣ አእምሮ የለህም ማለት ነው በማለት ቲፒኤልኤፍ ወርፏል። ባለፈው ጦርነት የቲፒኤልኤፍ አመራሮች አዲስ አበባ እንገባለን በሚል ኢሉዥን ወይም ቅዠት ውስጥ ጦርነት ተገብቷል በማለት ሰፊ ማብራሪያ ሰጥቷል። አቶ ጌታቸው ቀጥለውም አሁንም የህወሓት አመራሮች አዲስ አበባ እንገባለን በሚል ጦርነት ለማስነሳት እየቆሰቆሱ ነው፣ ግን አይቻልም። አዲስ አበባ በባቡር መምጣት ይችላሉ እንጂ በጦርነት ግን አይሆንም በማለት አክሏል። ጨምረውም አቶ ጌታቸው ረዳ የሰሜኑን ጦርነት ከመጀመሩ በፊት ጠቅላይ ሚኒስትሩ ግጭቱ እስከገባን ሻቢያ ይጠቀምብናል፣ ላስቆመው አልችልም፣ ልዩነቶቻችንን አቻችለን ብንሰራን የሚያዋጣን ብለው ነበር። በሰዓቱ ግን ማንም የተቀበላቸው አመራር አልነበረም በማለት የምስክርነት ቃል የሚመስል ከወትሮ የተለየ መልእክት ተናግሯል። ሌላው ደግሞ የትግራይ ጄኖሳይድ የተፈጸመው ፋኖና ሻቢያ ነው። ትግራይ ውስጥ እኮ ያልገባ የለም እድል ገጠመኝ ያለው ማንም የግል ሽፍታ የነበረ ሳይቀር ነው ትግራይ ላይ የተባበረው በማለት መንግስትን ከትግራይ ጄኖሳይድ ተጠያቂነት ገለል ለማድረግ በሚመስል አኳኋን ሐሳባቸውን ተናግረዋል።
የህወሓት ታጣቂዎች ትጥቅ ማስፈታት እንዲቆም ተደረገ። ትጥቅ ማስፈታቱ እንዲቆም የተደረገው በ4 ኪሎና መቀሌ መሃል ባለው ፖለቲካዊ ትኩሳት ምክንያት እንደሆነ ታውቋል። የብሔራዊ ታድሶ ኮሚሽን በትግራይ ክልል የሚከናወነውን የቀድሞ ተዋጊዎች ትጥቅ ማስፈታትና የመበተን ዲሞቢላይዜሽን ስራ ከመስከረም ወር ጀምሮ ላልተወሰነ ጊዜ እንደተቋረጠ ለኢትዮጵያ ኢንሳይደር ተናግሯል። በዚህ ምክንያትም በክልሉ የሚገኙ የቀድሞ ተዋጊዎች መረጃ በዲጂታል መንገድ የሚመዘግቡ 67 ባለሙያዎችን የኮንትራት ስራ ውል ከአንድ ሳምንት በኋላ እንደሚያቋርጥም ኮሚሽኑ አሳውቋል። ትጥቃቸውን የሚፈቱ ኃይሎች ወደ ማህበረሰቡ በዘላቂነት እንዲቀላቀሉና ሰላማዊ ኑሮ መምራት እንዲችሉ የማድረግ ኃላፊነት የተጣለበት ብሔራዊ ታድሶ ኮሚሽን የሚኒስትሮችን ምክር ቤት ባወጣው ደንብ የተቋቋመው በህዳር 2015 ዓ.ም ነበረ። ኮሚሽኑ የቀድሞ ተዋጊዎችን ትጥቅ ማስፈታት፣ መበተንና ወደ ማህበረሰቡ መልሶ ማዋሃድ ዲዲአር መጀመሩን በይፋ ያስታወቀው ከ9 ወራት በኋላ እንደነበር ይታወሳል። ኮሚሽኑ በዚህ ወቅት በሰጠው መግለጫ ስራው በ7 ክልሎች ውስጥ የሚገኙ ከ371 ሺህ በላይ የቀድሞ ተዋጊዎችን የሚሸፍን መሆኑን ገልጾ ነበር። በትግራይ ክልል ብቻ ትጥቅ ይፈታሉ ተብሎ የሚጠበቁ የቀድሞ ተዋጊዎች ብዛት 274800 እንደሆነ ኮሚሽኑ የተገኘው መረጃ ያመለክታል። የብሔራዊ ታድሶ ኮሚሽን ምክትል ኮሚሽነር የሆኑት አቶ ተስፋለም ሂደጎ በትግራይ ክልል በመጀመሪያ ዙር ትጥቅ ፈተውና ስልጠና ወስደው ወደ ህብረተሰቡ የተቀላቀሉት የቀድሞ ታጣቂዎች ብዛት ከ63300 በላይ እንደሆነ ለኢትዮጵያ ኢንሳይደር ተናግሯል። እነዚህ የቀድሞ ታጣቂዎች ስልጠና የወሰዱት በመቀሌ፣ አዳጋ ሐሙስና አድዋ ከተሞች የሚገኙ ማዕከላትም እንደሆነ በዚህ አጋጣሚ ገልጿል። በትግራይ ክልል የቀድሞ ተዋጊዎች እንደ አዲስ ሞቢላይዝ የማድረግ ምልክቶች አሉ ያሉት አቶ ተስፋለም የተቋረጠበት አንዱ ምክንያት እሱም በማጣራትና ግልጽ አድርጎ ወደ ድጋሚ ስራ ለመመለስ በማሰብ እንደሆነ ለኢትዮጵያ ኢንሳይደር ተናግረዋል። ግብጽ ከዚህ በኋላ ማንም የአባይ ተፋሰስ ሀገር ግድብ መገንባት አይችልም አለች። የካይሮ ድንፋታ ቀጥሏል። ዛሬ ደግሞ ከአባይ ላይ አንድ ብርጭቆ ውሃ እንኳን ከተነካ ቀይ መስመሬን እንደመጣስ ቁጠሩ ስትል አስጠንቅቃለች። የግብጽ የውጭ ጉዳይ ሚኒስትር ባደር አብድላቲ ግብጽ በናይል ወንዝ አጠቃቀም ላይ ሊታለፉ የማይችሉ ቀይ መስመሮች አሏት በማለት ትላንት ለአንድ የሀገራቸው ቴሌቪዥን ጣቢያ በሰጡት ቃል ላይ የናይል ተፋሰስ ሀገራትን አስጠንቅቋል። አብዱላቲ አንዱ የግብጽ ቀይ መስመር ከድርሻ አንድ ጠብታ ውሃ አለመውሰድ መሆኑን ጠቅሷል። ግብጽ ቀይ መስመሮቿን ማለፍ ሙከራ ካየች ፈጣን እርምጃ ትወስዳለች በማለት አብዲላቲ አስጠንቅቀዋል። አብዲላቲ በናይል ወንዝ ላይ ከእንግዲህ ከግብጽ እውቅና ውጪ ማንም የተፋሰሱ ሀገር ግድብ እንዳይገነባ ጭምር አሳስበዋል። በተለይም የታላቁ ህዳሴ ግድብ ከተመረቀ ወዲህ የግብጽ ባለስልጣናት በግድቡ አስተዳደርና በአጠቃላይ በወንዙ አጠቃቀም ላይ ያነጣጠሩ ተከታታይ ማስጠንቀቂያዎችን በመውጣት ላይ ናቸው። በሶማሌላንድ ጉዳይ የተባበሩት መንግስታት ድርጅት ተጠባቂውን ስብሰባ አድርጓል። አሜሪካና እንግሊዝ አቋማቸውን አሳውቋል። ሁለቱ አያላን ሀገራት በስብሰባው ያሰሙት አቋም ሶማሊያን የሚረብሽ ነው። የተባበሩት መንግስታት የጸጥታው ምክር ቤት ባካሄደው አስቸኳይ ስብሰባ ላይ ነው እስራኤል ከተለያዩ ወገኖች ጋር ስለሚኖራት ግንኙነት የመወሰን ነጻነት አላት ስትል አሜሪካ የገለጸችው። በተባበሩት መንግስታት የአሜሪካ አምባሳደር የሆኑት ታሚ ብሩስ የሀገራቸውን አቋም ባሳወቁበት ጊዜ እንደማናቸውም ሉዓላዊ ሀገር እስራኤል ዲፕሎማሲያዊ ግንኙነት የመመስረት መብት አላት ብሏል። እስራኤል ለሶማሌላንድ የሰጠችውን የሀገርነት እውቅና ከወራት በፊት የተለያዩ ሀገራት በተናጠል ለፍልስጤም ከሰጡት እውቅና ጋር የሚመሳሰል መሆኑን አምባሳደሩ ጠቅሷል። በዚህ ዓመት የዚህ ምክር ቤት አባላትን ጨምሮ በርካታ ሀገራት ለፍልስጤም እውቅና ሲሰጡ ነበር። ነገር ግን መሰል አስቸኳይ ስብሰባ አላደረግንም ያሉት አምባሳደር ምክር ቤቱ ለተመሳሳይ ጉዳይ ወጥ አቋም አልያዘም ሲሉ ወቅሷል። ነገር ግን ፕሬዝዳንት ዶናልድ ትራምፕ ለሶማሌላንድ እውቅና እየሰጡ እንደሆነ ተጠይቀው ለጊዜው አንሰጥም የሚል ምላሽ መስጠታቸው ይታወሳል። የጸጥታው ምክር ቤት ቋሚ አባል ያልሆነችው የሶማሊያ አምባሳደር አቡካር ኦስማን የእስራኤልን እውቅና አውግዘው ይህ በሶማሊያ ግዛት ላይ መከፋፈልን ያነገበ የወረራ ተግባር ነው ብለዋል። ክለውም ምክር ቤቱ በማያሻማ መልኩ እንዲያወግዘውም ጠይቋል። በርካታ የምክር ቤቱ አባላት የእስራኤልን ስም ሳይጠቅሱ ለሶማሊያ የግዛት አንድነት ያላቸውን ድጋፍ ገልጿል። ዩናይትድ ኪንግደም በበኩሏ
ከሶማሊያ ተገንጥላ ነጻነቱን ላወጀችው ሶማሌላንድ የአገርነት እውቅና እንደማትሰጥ አስታውቃለች። ለሶማሊያ ሉዓላዊነትና የግዛት አንድነት ያላትን ድጋፍም በድጋሚ ያረጋግጣለች። ባለፈው ሳምንት እስራኤል ለሶማሌላንድ ነጻና ሉዓላዊ አገርነት እውቅና የሰጠች የመጀመሪያው ሀገር ሆናለች። ይህን ተከትሎ በርካታ ሀገራትና ቀጠናዊ ተቋማት የእስራኤልን እርምጃ በመቃወም መግለጫዎችን አውጥተዋል። የቀድሞ የሶማሌላንድ ቅኝ ገዢ የሆነችው ዩናይትድ ኪንግደም ይህንን ጎራ ተቀላቅላለች። በተባበሩት መንግስታት የዩናይትድ ኪንግደም ጉዳይ አስፈጻሚ የሆኑት አምባሳደር ጄምስ ከሪኦኪ ትናንት በተደረገው የጸጥታው ምክር ቤት ስብሰባ ላይ ባደረጉት ንግግር የዩናይትድ ኪንግደም ለሶማሌላንድ ነጻነት እውቅና አትሰጥም ብለዋል። በሶማሌላንድ የእውቅና ሁኔታ ላይ የሚደረግ ማናቸውም ለውጥ በሞቃዲሾ ላይ በሃርጌሳ መካከል በሚደረግ ውይይትና የጋራ ስምምነት ላይ የተመሰረተ መሆን እንዳለበት እንዲሁም ከተባበሩት መንግስታት ቻርተር ዓላማዎችና መርሆች ጋር መጣጣም እንዳለበት እናምናለን ሲሉ የሀገራቸውን አቋም አሳውቀዋል። የቀጠናውን ሰላምና ደህንነት አደጋ ላይ የሚጥል ማናቸውም እርምጃ ያሳዝነናል ሲሉ አክለዋል። የሶማሊያ ፌዴራል መንግስትና የሶማሊላንድ ባለስልጣናት ልዩነቶቻቸውን እንዲፈቱና የጋራ ስጋት በሚደቁርባቸው ጉዳዮች ላይ በጋራ እንዲሰሩም ጠይቋል። ከሶማሊያ የውስጥ ክፍፍል የሚጠቀሙት አልሸባብና ሌሎች ሽብርተኛ ቡድኖች ናቸው ሲሉም በምክር ቤቱ ስብሰባ ላይ ተናግረዋል። አፓርትመንት በኮንዶሚኒየም ዋጋ እንኳን አደረሳችሁ። ከወዳጅነትና ከአራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ጠቅላላ ዋጋ፣ ባለ 2 መኝታ በ5.8 ሚሊዮን ጠቅላላ ዋጋ፣ ባለ 3 መኝታ በ8.4 ሚሊዮን ጠቅላላ ዋጋ ቤቶችን እየሸጠን ነው። ልብ ይበሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞች 30% ቅናሽ ላደረግንባቸው ቤቶች ሲሆን 10% ከፍለው ቀሪውን የግንባታ ሂደት እያዩ መክፈል ለምትፈልጉ ደንበኞቻችን ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ቅድመ ክፍያ ጀምሮ ይዘንላችሁ መጥተናል። 60/40 የባንክ ብድር ያመቻቸን ሲሆን የዕድል የሚቆየው ለጥቂት ቤቶች ብቻ ስለሆነ ከታች ባስቀመጥነው የድርጅቱ ስልክ ፈጥነው ይደውሉ። ሜሪት ፕሮፐርቲስ። የተወደዳችሁ ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ